እንደሚከተለው አቀርባለሁ። በአማራ ክልል በምዕራብ ጎንደር ዞን መተማ፣ ምዕራብ አርማጭሆና ቋራ ወረዳዎች ህወሓት የኢትዮጵያ ሀገር መከላከያ ሰራዊት ላይ ክደት ፈጽሞ ጥቃት በፈጸመበት ወቅት በማግስቱ የሱዳን ወራሪ ኃይል ድንበር ጥሶ በመግባት የአርሶ አደሮችን እና የኢንቨስተር ባለሀብቶችን መሬት ወሯል። ላለፉት 2-3 ዓመታት ይህ ኃይል የአካባቢ አርሶ አደርና ባለሀብት መሬቱን እንዳያለማ አድርጎት ቆይቷል። የሱዳን ወታደር በታሪክ አድርጎት የማያውቀውን ላለፉት 3 ዓመታት ያክል መሬት ወሮ ተቀምጧል። ይህን ኃይል ለማስወጣት ምን ታስቧል? ሁለተኛ፣ የሱዳን ወራሪ ኃይል በአርሶ አደር ደረጃ 1500 አባወራ፣ 4200 ቤተሰብ፣ ከ500 በላይ ኢንቨስተር ባለሀብቶች ከቀያቸውና ከእርሻ ቦታቸው አፈናቅሏል። እስካሁን የተደረገ ካሳም ሆነ ድጎማ የለም። ከዚህ አካባቢ በውጭ ወራሪ ኃይል ለተፈናቀሉ አርሶ አደሮችና ኢንቨስተር ባለሀብቶች ሀብት ንብረታቸው ለወደመባቸውና ለተዘረፈባቸው ለመቋቋም ምን ታስቧል? በመጨረሻ የመንግስት ተቋማት ህብረተሰቡ ሲገለገልባቸው የነበሩ ትምህርት ቤት፣ ጤና ጣቢያ፣ የውሃ ተቋማት እንዲሁም ቤተክርስቲያን በዚህ የውጭ ወራሪ ቡድን ወድሟል፣ ተቃጥሏል። እነዚህን የህብረተሰብ መገልገያ ተቋማት መልሰው ለማቋቋም ምን ታስቧል? አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ከዚህ አንጻር ባቀረቡት ሪፖርት ውስጥ በሌሎች አካባቢዎች በተለይም በደቡብ ኢትዮጵያ ክልል በአማሮ ልዩ ወረዳ የኮሬ ህዝብ ላይ ከኦሮሚያ ክልል የምዕራብ ጉጂ ዞን የሚነሱ ታጣቂ ቡድኖች ላለፉት 6 እና 7 ዓመታት እያካሄዱ ባለው ወረራ የኮሬ ህዝብ እንደ ህዝብ ህልውናው አደጋ ላይ በመውደቁ በሪፖርት ውስጥ ከተጠቀሱት ሌሎች አካባቢዎች ግጭቶችና የሰላም እጦት እኩል በመንግስት ትኩረት ሊሰጠው ይገባ የነበረ ጉዳይ ነው። ባለፉት 7 ዓመታት በርካታ የአማሮ ልዩ ወረዳ ንጹሃን አርሶ አደሮች፣ ህፃናት፣ አዛውንቶች በመኖሪያ አካባቢያቸው በቀያቸውና በእርሻቸው በግፍ ተጨፍጭፈዋል። በመቶ ሺዎች የሚቆጠር ህዝብ ለዘመናት ከሚኖርበት ቀበሌያትና መንደሮች ከቤቱ፣ ከንብረቱ፣ ከመሬቱና ከእርሻው ተፈናቅሏል፣ ተባሯል። በርካታ የአርሶ አደር ቤቶች፣ የመንግስት ትምህርት ቤቶችን፣ ጤና ጣቢያዎችን፣ ፖሊስ ጣቢያዎችና የኦርቶዶክስና የፕሮቴስታንት አብያተ ክርስቲያናትን ጨምሮ በርካታ የመንግስት አገልግሎት ሰጪ ተቋማት ተቃጥለዋል። ቆላማ የአማሮ ቀበሌያት በከፊልም ይሁን ሙሉ በሙሉ ተወረው ህዝቡ እርሻ ማረስ አልቻለም። በየቀኑ እየተገደለ ህዝቡ በሰላም ወጥቶ መግባት አልቻለም። ከዚህም በላይ ህዝቡ ከሌሎች አጎራባች አካባቢዎች እንዳይገናኝ የአማሮ ልዩ ወረዳን ከኦሮሚያና ከደቡብ ክልል በተለይም በዋናነት ከገደው ዞን ጋር የሚያገናኙ መንገዶች በ3 አቅጣጫዎች ተዘግቶበት የአማሮ ህዝብ በ3 አቅጣጫ ከበባ ውስጥ በመግባቱ ይህ ነው የማይባል ለመግለጽ የሚያስቸግር አፈናና መከራ ውስጥ ይገኛል። በሽተኞች ወደ ሌላ አካባቢ ለሕክምና መጓጓዝ ባለመቻላቸውና የሕክምና ቁሳቁስና መድኃኒት እጥረት በማጋጠሙ ወላድ እናቶች፣ ህፃናት እያለቁ ነው። ተማሪዎች ወደ ሌላ አካባቢ ተጉዞ ለመማር ተቸግረዋል። ነጋዴዎች ወደ አጎራባች አካባቢዎች ተጉዞ ሸቀጥና እህል ወደ ወረዳው ማስገባት ወይም ከወረዳው ማስወጣት አልቻሉም። በዚህ የተነሳ በወረራውና በጦርነቱ ምክንያት ከሚያልቀው ህዝብ የሚስተካከል ህዝብ በምግብ እጥረትና በረሃብ እያለቀ ነው። በዚህ ላይ ደግሞ ከፍተኛ ድርቅ እና አልፎ የሚሄድ የእርዳታ እህል ለተራበው ህዝብ እንዳይደርስ ከተራበ ህዝብ ጉሮሮ የሚነጥቁ እና የሚከብሩ የመንግስት ሌቦች ዘረፋ ተጨምሮበት የበርካታ ህዝብ ህይወት አደጋ ውስጥ ወርቋል። በአጠቃላይም የአማሮ ኮሬ ህዝብ በሰፊ እስር ቤት ውስጥ እንዲኖር ህልውናው የመጥፋት አደጋ ውስጥ እንዲገባ ተደርጓል። ጩኸቱንም ሰምቶ የሚታደገው በማጣቱ እየጠፋ ነው። በነገራችን ላይ ከትላንት ወዲያ በዜና ማሰራጫዎች እንደተሰማው ከአማሮ ወደ አርባ ምንጭ በየብስ መንገድ የተዘጋበት መሆኑ 8 ሰዎች ቁጭ ብሎ እንዳይሞቱ በጀልባ እህልና ሙዝና ሸንኮራ እና ሌሎች እህሎች እየወሰደ ሰምጠው ሞተዋል። ይሄ መንገድ በመዘጋቱ የመጣ ምክንያት ነው። ክቡር ጠቅላይ ሚኒስትር፣ ከመንግስት ተቀዳሚ ኃላፊነቶች አንዱና ዋነኛው ተግባር የዜጎችን በህይወት የመኖር መብት ማስጠበቅና ሰላምን ማስከበር ነው።
ከዚህ አንጻር የአማራ ኮር ህዝብ በህይወት የመኖር መብትና ህልውናው አደጋ ላይ ሲወርቅ መንግስቶ ለችግሩ እውቅና ሰጥቶ መፍትሄ ለማምጣት ችላ ያለውና የዚህን ህዝብ ጩኸት ለቅሶና ዋይታ ለመስማት እና ህልውናውን ለመታደግ ያልቻለው ለምንድን ነው? በአጠቃላይ ኢትዮጵያ በተቀበለቻቸውና በፈረመቻቸው የተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ ቻርተርና የአፍሪካ የሰብአዊ መብት ጥበቃ ቻርተር መሰረት እንዲሁም በኢፌዴሪ ህገ መንግስት መሰረት መንግስት እንደ አማሮ ያሉ አነስተኛ ቁጥር ያላቸው ህዝቦችን ያለ ስጋት በነጻነት በህይወት እንዲኖሩ፣ ንብረት እንዲያፈሩ፣ በነጻነት እንዲዘዋወሩ፣ ሀብት ንብረታቸውና መሬታቸው በጉልበተኞች እንዳይቀማ በቂ ህጋዊ ጥበቃ የማያደርግላቸው ለምንድን ነው? ለወደፊቱስ በኢትዮጵያ አነስተኛ ቁጥር ያላቸው ህዝቦች ነጻነታቸው ተጠብቆ በህይወት የመኖር መብታቸው ተከብሮ ያለ ስጋት በሰላም እንዲኖሩ መንግስቱ በተጨባጭ ምን እያከናወነ ይገኛል? አመሰግናለሁ። አሁንም የተለያዩ መረጃዎች እንደሚያመለክቱት የሀገራችን የኃይል አቅርቦት ከ44% በታች መሆኑን ያመላክታል። ለምሳሌ እኔ በተመረጥኩበት የምርጫ ክልል ጌራ ወረዳ እንኳን ብናይ ከ32 ቀበሌዎች 11 ቀበሌ ወይንም 34% ብቻ የኃይል አቅርቦት አግኝተዋል። በተለይ በርካታ የገጠሩ የህዝብ ተጠቃሚ አልሆነም። የከተማውም ቢሆን በተለይ የወረዳ ከተሞችና ቀበሌዎች በተደጋጋሚ የአገልግሎት መቆራረጥ ያጋጥማቸዋል። ይህ ችግር እያጋጠመ ያለው በርካታ ምክንያቶች ቢኖሩትም በዋናነት የመልካም አስተዳደር ችግር፣ የኃይል እጥረት፣ የማስፋፋት ውስንነት፣ የእቃ አቅርቦት እጥረት ለምሳሌ ፖል፣ ሽቦ፣ ትራንስፎርመር፣ ቆጣሪ ወዘተ እና የማስፈጸም አቅም ናቸው። የኃይል አቅርቦት እጥረት የቤት ውስጥ የኃይል አቅርቦትን ብቻ ሳይሆን የጤና፣ የትምህርት፣ የውሃ፣ የኔትወርክ አቅርቦትና የፋብሪካ እድገት ላይ ውስንነትን እያስከተለ ስለሆነ የሀገሪቷ እድገት ላይ የሚያሳድረው ጫና ቀላል አይደለም። ስለዚህ አንደኛ የኢትዮጵያ ሕዝብ በዚህ በለውጡ ዘመን ይፈታልኛል ብሎ እንደ መንግስት ተስፋ ከጣለባቸው ውስጥ አንዱ ይህ ዘርፍ እንደመሆኑና ከለውጡ ወዲህ መጠነኛ መሻሻል ቢታይበትም አሁንም እንደማነቆ የሚታየው የተቋሙ የአስተዳደራዊ ብልሹነት ወይንም ሙስና፣ የአገልጋይነት ስሜት ማነስ፣ የተጠሪነት ማዕከላዊነት ወይንም ሴንትራላይዜሽን አሁንም ትልቅ የህዝብ ቅሬታ ሆኖ ቀጥለዋል። ይህን ለማስተካከል እንደ መንግስት ምን ታስበዋል? ሁለተኛ በህዝብ ውክልና ወቅት የሚነሱ የህዝብ ቅሬታዎችን በመያዝ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን እና የገጠር የኤሌክትሪክ ኃይል ማስፋፊያ መስሪያ ቤት ስንጠይቅ መስሪያ ቤቶቹ በቂ በጀት እንደሌላቸውና ባለው አነስተኛ ገንዘብም በምንዛሬ እጥረትና በዋጋ ንረት ዕቃዎችን ማስገባት እንዳልቻሉ ይናገራሉ። ለመሆኑ ለዚህ ዘርፍ በቂ በጀት ተይዞ የምንዛሬ ችግርን በመፍታት እንዲሰራ ትኩረት ያልተሰጠው ለምንድን ነው? ችግሩን ለመፍታትስ አሁን ምን ታስበዋል? በሶስተኛ ደረጃ በተለይ በሀገራችን የኃይል አቅርቦት ችግርን በእጅጉ ይፈታል ተብሎ ተስፋ የተጣለበት የህዳሴው ግድብ ካጋጠመው የውስጥ የአፈጻጸም ችግርና የውጭ ጫና በእርሶ ጥረትና በመላው ኢትዮጵያውያን ጥረት ተስፋ ሰጪ ደረጃ ላይ ደርሷል። ለመሆኑ ግድቡን ለማጠናቀቅ ያለበት ሁኔታና ከግድቡ ጋር የሚያያዙ የከባቢያዊ የፖለቲካ ሁኔታ ወይም ጂኦፖለቲክስ ሁኔታ በተመለከተ አሁን ላይ ምን ይመስላል? አመሰግናለሁ። እናመሰግናለን። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ። እንቅፋት ይፈጥራል። ስንጀምር የነበረውና አሁን ያለው አንድ አይደለም። ከሁሉ በላይ ግን የተከበረው ምክር ቤት እና መላው ኢትዮጵያ ሕዝብ እንዲያደምጠኝና እንዲደግፈን የምንፈልገው ነገር የካሳ ጉዳይ ነው። ካሳ የአደገኛ ግብር የማይከፈልበት ህገወጥ ንግድ ሆኗል። አደገኛ አንድ ከተማ ውስጥ ውሃ የለንም ውሃ አምጡልን ይባላል። ለውሃ ተብሎ ፌዴራል መንግስት በጀት ሲይዝ ለከተማው እርዳታ የሚሰራ ፕሮጀክት መሆኑ ቀርቶ ልክ እንደ ኢንቨስትመንት ይታሰብና
የፕሮጀክቱን ዋጋ ያክል የካሳ ጥያቄ ይቀርባል። ይሄ ትክክል አይደለም። ህግ እናወጣለን። ከእንግዲህ በኋላ የፌዴራል መንግስት ካሳ የሚከፍልባቸው ለምሳሌ የባቡር መንገድ አልፎ ባቡሩ ገቢ የሚያገኝበት ከሆነ፣ የቴሌኮሙኒኬሽን አልፎ ቴሌኮሙኒኬሽኑ ገቢ የሚያገኝበት ከሆነ፣ ለሰፈር የምንሰራውን ውሃ፣ ለሰፈር የምንሰራቸው ማንኛውም ጉዳዮች ክልሎች ከካሳ ውጭ ማዘጋጀት አለባቸው። ሌላ ሪሶርስ የለም። አሁን ዝም ብሎ ወረዳ የተባለው ወረዳዎች ገና መንገድ ይሰራል ሲባል ጌሾ እያስተከሉ ተመን እያስፋፉ ልማት እንዳይሰራ እያደረጉ ነው። ይሄን ደግሞ ታውቃላችሁ እናንተ። ዘንድሮ እኮ ለመንገድ 20 ቢሊዮን ብር ተጠይቋል። ካሳ ብቻ። ካሳ እንክፈል ወይስ መንገድ እንስራ? በአንድ በኩል ኢንፍሌሽን ተብሎ በሌላ በኩል ስንትና ስንጣጣ ያለበት ሀገር ልማት ስንፈልግ ተረባርበን ማገዝ ሲገባን ዩኒቨርሲቲ ይባልና የሚጠየቀው ዩኒቨርሲቲ እንኳን እኛ እንሰራም በቅርቡ ግን የሚጠየቀው የካሳ ሀብት በጣም ከፍተኛ ነው። በዚህ ልምምድ ልማት ልናመጣ አንችልም። ካሳ መጠየቅ ያለበት አቶ ታገሰ ፎቅ ሰርቶ ሆቴል ሰርቶ ለራሱ ትርፍ የሚያተርፍ ከሆነ እዛ ቦታ ያለን ሰው ወይም ሼር ማስገባት አለበት። ሰውየውን በሚጠቅም መንገድ ኢንቨስትመንት መካሄድ አለበት። ትክክል ነው ይሄ። ለሰፈሩ ለመንደሩ ውሃ እየቀረበ ለውሃ ካሳ ተብሎ ፕሮጀክት ማዘግየት ግን ትክክል አይደለም። ያ ውሃ የሚጠቅመው ለነሱ ነው፣ ንግድ አይደለም። የጋራ ሀብት ነው። መሬት የመንግስትና የህዝብ የተባለው ለዚህ ነው። ኢትዮጵያ ውስጥ ያለው ልምምድ ግን እንደዛ አይመስልምና ካሳን በሚመለከት ብታግዙን ጥሩ ነው። በእርግጥ ገንዘቡ በሙሉ ለአርሶ አደሩ እየገባ ነው ወይ? እርግጠኛ አይደለሁም። ግን ከፍተኛ አሻጥር ስላለ ልክ እንደ ወርቅ ኮንትሮባንድ የተከበረው ምክር ቤት ቢያግዘን ጥሩ ነው የሚሆነው። ካሳ ልማት እያደናቀፈ መሆኑን ከግምት ብታስገቡ ይሻላልና መንገድ በሚመለከት በጣም ሰፊ ስራ እየሰራ ያለ መንግስት እኔ በሰብሳር አፍሪካን ሀገራት የኢትዮጵያን ያክል በመንገድ ላይ ልማት ገንዘብ የሚያወጣ መንግስት ያለ መሆኑን እርግጠኛ አይመስለኝም። ሰፊ ስራ እየሰራን ያለ ነው። ችግሮች ያሉት እሱን እያረምን ብንሄድ መልካም ይሆናል ብዬ አስባለሁ። ኢነርጂ በሚመለከት የኤሌክትሪክ ኃይልና የኤሌክትሪክ አገልግሎት የሚባል ሁለት ተቋም አለ። በመጀመሪያ ሁለቱም ተቋም የበጀት ተቋም ስላልሆኑ በጀት ያነሳቸው ይመደብላቸው የሚለው በበጀት አይተዳደሩም። ተቋማቱ የልማት ድርጅቶች ናቸው ሁለቱ። የኤሌክትሪክ ኃይል በሚሰራው ስራ ኢነርጂ ለማመንጨት በአማካይ 85% የውጭ ምንዛሪ ያስፈልገዋል። በአማካይ አሁን ዘንድሮ 66 ቢሊዮን ብር ነው በጀቱ የኃይሉ። በአፍሪካ ካሉ 5 ትላልቅ ግድቦች ሁለቱን የምትሰራ ሀገር ናት ኢትዮጵያ፣ ህዳሴና ኮይሻ። በኃይል ማመንጨት የጀመርነውን ስራ እንፈጽም እንጂ በጣም ትልቅ ነው። ሁለቱ እኮ ሲያልቁ አሁን ያለውን 2 እጥፍ ይጨምራሉ እና እንደ ቀላል ኢንቨስትመንት የሚታይ አይደለም። ይሄ ሁሉ ውጊያ ይሄ ሁሉ ጣጣ እያለ ለአንድ ቀን እንዳይቋረጥ ተደርጎ የሚሰራው ኢነርጂ ያስፈልጋል ተብሎ ስለሚታመን እና ጥቅሙ የሚታወቅ ስለሆነ ነው። ልክ እንደ መንገድ ሁሉ ኃይል ለማመንጨት ኢትዮጵያ መንግስት የሚያደርገው ኢንቨስትመንት በብዙ ሀገራት የሚታይ አይደለም። በጣም ግዙፍ ነው። ህዳሴ ብቻውን በቂ ነው፣ ኮይሻ አያስፈልግም። ግን እዛ አልቆም እኮ ሶላሮች አሉ። ኦፍ ግሪድ የሚሰሩ ስራዎች በጣም ብዙ ናቸው በየክልሉ ካለን ዲማንድ አንፃር ሩቅ ቢሆንም ጌራ ላይ የተነሳው የኃይል ጉዳይ ያው ጌራ በጣም ሀብታም በጣም ለም አካባቢ ነው። ግን ጌራ መንገድም መብራትም እንደዚህ ነገሮች ጋር ብዙ አይተዋወቅም ራቅ ያለ ቦታ ስለሆነ አሁን ቢያንስ መንገድ እየተሰራለት ነው። በጣም ብዙ ቡና ብዙ ማር ያለው ሀብታም ሀገር ነው። ያን ሀብት እንዲያመጣ ኢነርጂም ደረጃ በደረጃ እየተሻሻለ እንደሚሄድ ተስፋ አደርጋለሁ። እስካሁን በነበረው ግን እንደምታውቁት ጠያቂውም እንዳነሱት ትንሽ ራቅ ያለ ቦታ ስለሆነ ከጅማ 100 ኪሎ ሜትር ገደማ የጅማ ጫፍ ላይ ያለ አካባቢ ነው። በዚህ ምክንያት መሰረተ ልማት በቂ አይደለም። ግን በሀገር ደረጃ ሲታይ በጣም ተስፋ ሰጪ የኃይል ማመንጨት ተግባር እየተካሄደ ነው ተብሎ ቢወሰድ ጥሩ ይሆናል። እንግዲህ የፓርላማ አባላት 2 ገጽታ አላችሁ። አንደኛው ገጽታ እንደ ሀገር ነው የምናየው።
ሌላው ደግሞ የሰፈራችን ይሆናል። ሁሉ ጉዳይ የሰፈር ከሆነ አስቸጋሪ ነው የሚሆነው። እንደ ሀገር ያለውን አይተን ከዛ ውስጥ ሰፈር ጋር ባላንስ ካላደረግን በስተቀረ የየቀበሌያችንን ካነሳን ትንሽ ያስቸግራል። ደግሞ እንደምታውቁት ምክር ቤት እዛም ስላለ ይሄኛው ምክር ቤት በሀገር ደረጃ ባሉ ጉዳዮች ላይ ቢነጋገር ሞር ጥሩ ይሆናል። ሰርቪስን በሚመለከት የኢትዮጵያ ኤሌክትሪክ አገልግሎት በሚመለከት በሪፎርሙ የጀመራቸው ውጤቶች አሉ። ለምሳሌ ፈረቃ ቀርቷል። ኢትዮጵያ ውስጥ ፈረቃ ነበረ፣ ቀንሰዋል። ጥሩ ነገር ነው። ማስተራጫዎች ሊያስፋፉ ሞክረዋል። ጥሩ ነገር ነው። ነገር ግን አሁንም ብዙ ሪፎርም ያስፈልጋል። መብራት መጥፋት፣ መብራት ሰፊ ነው። ሰርቪስ ላይ እርካታ የለም። የሪፎርም ስራዎች ያስፈልጋሉ። እዛም ቢሆን ግን ሪፖርት እንደቀረበላቸው አውቃለሁ። እዛም ቢሆን ግን በተሰራው ሪፎርም በጣም በርካታ ውጤቶች እየመጡ ነው። የነበረው ማስተራጫ አሮጌ ስለሆነ ብዙ ጥገና ስለሚፈልግ አዳዲስ ኃይል ሲጨመር ብናመነጭም ማመንጨትና ማድረስ ለየቅል ስለሆነ ይፈተናሉ። በሪፎርሙ ሰፋፊ ስራ ከሚያስፈልጋቸው ተቋማት አንዱ እሱ ነው። ለምሳሌ ቀደም ሲል በፋይናንስ አላነሳውላችሁም እንጂ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክ፣ የማህበራዊ ዋስትና ኤጀንሲ እነዚህ ሶስቱ ላይ የሰራናቸው ሪፎርሞች የዛሬ 2 ዓመት ገደማ ባንሰራ ኖሮ አሁን አሜሪካ የሰማነው ዜና ኢትዮጵያ ይሰማ ነበር። ባንኮች ይወድቁ ነበር። ልማት ባንክ ከትልቅ ኪሳራ ወጥቶ አትራፊ የሆነው አሁን ነው። ንግድ ባንክ በጣም አደገኛ ኮንዲሽን ውስጥ ከነበረበት ወጥቶ አትራፊ የሆነው አሁን ነው። በተለይ የማህበራዊ ዋስትና ኤጀንሲ አስተዳደር የሚባለው ተቋም እስከዚህ ዓመት ድረስ ትርፍ ጋር አይተዋወቁም። በዚህ ዓመት በጣም ከፍተኛ ትርፍ አግኝተዋል። ሪፖርት ሰምታችሁ ይሆናል። እነዛ ሪፎርሞች በቴሌኮም ላይ ያመጣነው ሪፎርም፣ በንግድ ባንክ ያመጣነው ሪፎርም ወደ ኤሌክትሪክ አገልግሎት መውሰድ ያስፈልጋል። ሰፋፊ ስራ ያስፈልጋል። እናንተም ደግፋችሁ ማሻሻል አለብን። እኛም ይሄን እናምናለን። ግን አጠቃላይ ውጤቱን በሚያሳንስ መንገድ ባይታይ። ድርቅ በሚመለከት ኢትዮጵያ ውስጥ ድርቅ አጋጥሞ በእንስሳት ላይ ብዙ ጉዳት አድርሷል። ያ ድርቅ ወደ ረሃብ እንዳይሸጋገር እንደ 77ቱ በጣም ብዙ ዜጎች እንዳይረግፉ መንግስትም አጋር ድርጅቶችም የኢትዮጵያ ደጋግ ህዝብም በትብብር ሰፊ ስራ ተሰርቷል። ለዚህ ምስጋና ነው ያለን። በመጣው ድርቅ ልክ በቂ ስራ ባይሰራ በርካታ ዜጎች ይጎዱብን ነበር። በርብርብ የሰዎች ሞት እንዳይኖር ጥረት ተደርጓል። በመንግስት በኩል የቅድሚያ የሚሹ ወደ 3.6 ሚሊዮን ገደማ የሚጠጉ ከዛ በላይ የሆኑ ህዝቦች በ3 ክልል በ10 ዞኖች በ61 ወረዳዎች የቅድሚያ ያስፈልጋቸዋል ተብሎ እርዳታ ቀርቦላቸዋል። ቅድሚያ ደግሞ የሚሹ 6 ሚሊዮን ገደማ የሚጠጉ ሰዎች በ8 ክልል በ32 ዞን በ40 ወረዳዎች እንዲሁ እርዳታ ቀርቦላቸዋል። ነገር ግን የተከበረው ምክር ቤት ቢያግዝ ጥሩ የሚሆነው እርዳታን በሚመለከት አደገኛ የሆነ ልምምድ እየተፈጠረ ነው ያለ። 10 ሰው ሲራብ 100 ሰው ነው፣ 50 ሲጠማ 1000 ነው እያሉ እርዳታን በተቸገረ ሰው ስም የመውሰድና የመነገድ ልምምድ እየሰፋ ነው ያለው። ይሄን የተከበረው ምክር ቤትም ባለው አክሰስ ቁጥጥር ቢያደርግበት ጥሩ ነው። እርዳታ ችግር የምንሻገርበት እንጂ የምንኖርበት ጉዳይ መሆን የለበትም። በአንድ ወቅት የምንሻገርበት እንጂ በዘላቂ ልክ እንደ የወር ሬሽን የሚታሰብ መሆን የለበትም። ልማት ነው ያን የሚቀይረው። ያን በእናንተ በኩልም ድጋፍ ብታደርጉ ጥሩ ነው። ደቡብ ኦሞ በሚመለከት 6 ወረዳ ውስጥ 300,000 የሚጠጉ ዜጎች ከአጠቃላይ ከደቡብ ኦሞ 37% የሚጠጋውን ህዝብ ረድተናል እና እርዳታ ደርሷል። የሚቀር ነገርና መጨመር ያለበት ነገር ካለ አሁንም እንሰራለን። ነገር ግን ደቡብ ኦሞ በጣም ሀብታም መልማት የሚችል አካባቢ ነው። ክረምት ከበጋ የሚፈስ ውሃ ያለው ሰፊ ያልታረሰ መሬት ያለው አካባቢ ነው። አሁን ከዛ የመጡት ጠያቂ እንደሚያውቁት አንዱ ከስኳር ጋር ተያይዞ ባለው ካናል በጣም በርካታ ኪሎ ሜትር የኢሪጌሽን ካናል እየገነባን ነው። ያ ግንባታ ቢጠናቀቅ ለከብቶች ውሃ ከዚያም አልፎ ለእርሻ ለአካባቢ ሳይሆን ከአካባቢ ባሻገር
ልማት ሊያመጣ ይችላል። ተጀምሯል። በጣም በርካታ ስራ በየቦታው ስላለ ሪሶርስ ውስንነት ስላለ በቂ አይደለም ሊባል ይችላል። የጀመርነውን ስራ አጠናክረን ደቡብ ኦሞን ተረጂ ሳይሆን ረጂ፣ ለማኝ ሳይሆን ሰጪ ማድረግ እንፈልጋለን። በዛው አግባብ እንደሚሰራ ተስፋ አለኝ። ቦረናም እንደዚሁ። ቦረና በጣም ሰፊ ቦታ ነው ያለው። እንደምታውቁት ሰፊ ሜዳ ነው ያለው። የቦረና ችግር ውሃ ብቻ። ውሃ ቢሄድ በአንድ አመት አልፋ ምርት ከፍተኛ ሀብት ሊያመጣ ይችላል፣ ለከብቶች ብቻ ሳይሆን። ያም ታስቦ የተሰራ ነው ያለው። የአፍሪካ ዴቨሎፕመንት ባንክ እያገዘን ውሃ ለመውሰድ ጥረት የተደረገ ነው። በእኔ እምነት በሚገጡት ዓመታት እነዚህ አካባቢዎች ከለማኝነት ወደ ረጂነት የሚሄዱበት እድል ሰፊ እንደሆነ ተስፋ አደርጋለሁ። ዋናው የኛ ፎከስ መሆን ያለበት አንደኛ ዕዳ መቀነስ፣ ምርታማነት መጨመር፣ መሰረተ ልማት ማስፋፋት፣ ሌብነት መቀነስ፣ ቱሪዝም እንዲያድግ፣ ሰርቪስ እንዲያድግ ማድረግ፣ ፕሮጀክት በጥራት መፈጸም። ይሄንን ካደረግንና ብዙ ጊዜ በስራ ካሳለፍን አሁን እየገጠመ ያለውን መከራ ልናልፍ እንችላለን የሚል እምነት ነው ያለን። በድምሩ ኢትዮጵያ ውስጥ የሰላም ችግር አለ፣ የግጭት ችግር አለ፣ የፖለቲካ ነጋዴዎች የሚያደርጉት ችግር አለ። ይሄ እንደተጠበቀ ሆኖ በአፍሪካ ውስጥ ሻል ያለ እድገት እያስመዘገበ ያለ፣ ሰፋፊ ኢንቨስትመንት እያደረገ ያለ፣ ተቋማት እየገነባ ያለ፣ ኮንሶሊዴት እያደረገ ያለ ሀገርና መንግስት ነው። ችግሮች ያሉበት፣ ፈተናዎች ያሉበት ቅድም እንዳልኩት እንደ ላውንድሪው ነው። እየተኮሰ እየታደሰ እየተጠገነ የሚሄድ መንግስትና ሀገር ነው። ችግሮቹን በዚህ አግባብ አይተን ለመፍትሄው ከሰራን ውጤት እንደሚመጣ ተስፋ አደርጋለሁ። ትግራይን በሚመለከት በቅርቡ የአሸባሪነት አዋጅ እንዲነሳ አድርጋችኋል። ለዚያ ከፍተኛ ምስጋና አቀርብላችኋለሁ። በነበረው ውይይት ጥያቄ ያነሱ ሰዎች እና ይሄ ጉዳይ እንዲመረመር የፈለጉ ሰዎች ነበሩ። የእነሱም ሀሳብ መከበር አለበት። እነሱ እንደሰጉት ጉዳዩ የማያሰጋ ሆኖ አይደለም፣ መፈተሽ ያለበት ጉዳይ ስላልሆነ አይደለም። ሰላሙ ይበልጥ ይጠቅመናል ብለን ይቅር ብለን የምናደርገው እንጂ ሁሉ ነገር 100% ተሟልቷል ችግር የለም በሚል ሂሳብ አይደለም። እና ያንን የነበረውን የሀሳብ ልዩነት ሰብሰብ አድርገን እንዴት ነው የትግራይ ህዝብን ወደ ተቀረው ወንድም ህዝቦች የምናመጣው፣ ተጎዳው ተበደልኩ ሚለውንስ በልኩ እንዴት አይተን ማገዝ እንችላለን፣ ከኛ ይቅር ብለን እንዴት ማቀፍ እንችላለን ሚለውን ጉዳይ የተከበረው ምክር ቤት አበክሮ እንዲሰራ እፈልጋለሁ። ቅድም ኢትዮጵያ እንድትበተን አትስሩ የተባለው ጉዳይ የሚሰራው እዚህ ጉዳይ ነው። ኢትዮጵያ እንድትበተን ካልፈለጋችሁ ትግራይን ጎብኙ። እንድትበተን ካልፈለጋችሁ እዛ ያለው ችግር በልኩ ተገንዝበን ለማገዝ ልባችን የሰፋ ይሁን። ትግራይ አካባቢ ያለው ሰው በአማራ ክልል ችግር ያለ አይመስለውም። አማራ ምንም ነገር የተጎዳ አይመስለውም። በኦሮሚያ ክልል ችግር ያለ አይመስለውም። አድምጠን እኛም ጋር ችግር አለ፣ እኛም ጋር በደል አለ፣ ይሄን በንግግር በውይይት እንፍታ ብለን የምናቅፍበትን መንገድ መፍጠር ያስፈልጋል። በኦሮሚያ አካባቢ ከአማራ ጋር ያለው አንዳንድ ሽኩቻዎች የኢትዮጵያን ልማትና ሰላም የሚጎዱ ብቻ ሳይሆን ከማንም በፊት ከየትኛውም ብሔር በፊት ኦሮሞንና አማራን ይጎዳሉ፣ አይጠቅሙም። መስከም፣ መርጋት፣ መወያየት ያስፈልጋል። በስፋት የተዋለድን የተጋባን አብረን የምንኖር ስለሆን ጉዳቱ ቤት ውስጥ ነው የሚሆነው። ይሄ እንዲቀር ዋይዝ መሆን ያስፈልጋል። አንዳንድ ጊዜ የሚዲያዎቻችን በወል በጣም ስለሚሳደቡ እነሱ ዋሽንግተን ይሳደባሉ፣ ጅማ ላይ ያለ አንድ ዜጋ ይጎዳል። እንደዛ እንዳይሆን የአማራ አካባቢ ተወላጆች ምንም ቢሆን ከነድካሙ የኦሮሞ ወንድምነት ይሻላል ብለን ለሱ እንስራ። በኦሮሞ አካባቢ ያለን ሰዎች የፈለገ ችግር ቢኖር የአማራ ወንድም ይሻላል ብለን እንስራ። የሚያዋጣን እሱ ነው። መገፋፋቱና ከልክ ያለፈው ውጥረት እኛኑ ከመጉዳት አልፎ ጥቅም የለውም። የመጨረሻው መልእክቴ እነዚህ ሁለት ኃይሎች ከተደመሩ ከተጋገዙ ለኢትዮጵያ ፍቱን መድኃኒት ይሆናሉ። ካልተጋገዙ ሁለቱም ይጎዳሉ፣ ሁለቱም ይከስራሉ፣ የሚጠቀም የለም። ይሄን አስበን እንሂድ።
ስልጣን በምርጫ እናድርግ፣ ውይይት እንመን፣ በሀሳብ እንመን፣ ያለውን ጥላቻና ውጥረት እንቀንስ። በዚህ አግባብ የተጠናከረች ኢትዮጵያ ለመፍጠር አበክረን እንስራ። የተከበረው ምክር ቤት 3 ዓመት አላችሁ። በዚህ 3 ዓመት ጊዜ ውስጥ ጠንክረን ውጤት ለማምጣት እንስራ። ከዛ በፊት የሚታሰብ ማንኛውም ነገር አይሆንም። አመሰግናለሁ። እሺ፣ ከምክር ቤት አባላት ለተነሱ ጥያቄዎች በቂ